እውነቴ ነው የማትሰግዱ ሰዎች ይህን መስማት አለባችሁ እስቲ አቅላችን እንጠቀም አንድ ሰው የማይሰግድ ጨርሶ ከአላህ ጋር ምን ግንኙነት አለው ምንድነው በምንድነው የምትገናኘው ከአላህ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን የደሙ በቁርአን የተረጋገጠለት ነገር ነው ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም ይህ አንድ ነው فقال እነዛ ካፍር ነው ያሉ ዑለማዎቹ ምን ብለው መለሱላቸው لا يصح أن يؤمن بالله ربا وإلها ولا يصلي የማይሰግድ ሰው ዑለማዎቹ በሁለት ነው የተከፈሉ ሰላቱን ጠብቆ ሁሉ ጊዜ ሳያቋርጥ ሰግዶ ከዚህ ዓለም የተለየ ብርሃን ነች يوم القيامة ብርሃን ትሆናለች እኔ ሰማይና መሬት በሙሉ በወንጀል ሞልቼ የመጣሁ ወንጀለኛ ሰው ይህች ካርት ምን ትሆናለች أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين وأصلي وأسلم على خير خلق الله محمد بن عبد الله صلى الله عليه وسلم ጥያቄና መልስ የሚለው ፕሮግራም ነው ኢንሻአላህ አሁን 19ኛው ጥያቄ ነው የደረስነው የሰባተኛው ምዕራፍ ነው መሰለኝ 19ኛው ጥያቄ ምን ይላል هل تخرج المرأة المطلقة من بيت زوجها يعني عند الست كتطلقች የባልዋ ቤት ወይም ከቤትዋ ትወጣለች ወይ አልወጣም ካለችስ አላስወጣም ካለ ባልዋ ትክክለኛው ምንድነው ሰው የሚያደርገው እና ያለን ፈትቻለሁ ካለ ከቤት ነው የሚያባርራት ወይም ደግሞ ዛቆች ትላለች ወይም ደግሞ አንድ ነገር ታረጋለች ሸርዑ ምን ይላል እሺ ሸርዑ የሚለው ተመልከቱ ሱረቱ الطلاق የምትበለው አያ ሱራ መጀመሪያ ስትጀምር ምን አለች يقول سبحانه وتعالى يا أيها النبي إذا طلقتم النساء أنت نبي أنتنا ينتن أمة بمولو يهن تكتلوا إلال إذا طلقتم النساء فطلقوهن لعدتهن ست ستتطلق أو كهتطلق بغزيو طلق اند فلكوا عندم بفلكوا غزي بفلكوا هنتا مستن اتطلق فطلقوهن لعدتهن وأحصوا العدة عدة مالت መቼ ነው ወር አበባ የሚመጣባት መቼ ነው የምትጸዳ እንደገና መቼ ነው ወር አበባ የሚመጣው ስንት ነው የሚቆየው ይህ ሁሉ አንተና ሚስትህ እወቁት ይላል አላህ Subhanahu Wa Ta'ala ትእዛዙ ለሚስቴ ብቻ አይደለም ላንተ ነው አህሱ ምክንያቱም እሷ እርጉዝ ያልሆነች እርጉዝ ነኝ ትላለች ደም የሌላት ደም አለኝ ትላለች የወር አበባ ይያላት የለኝም ትላለች ስለዚህ ከስዋ ጎን ለጎን ሆነ መቼ ነው ደም የመጣት መቼ ነው የጸዳች መቼ ነው የታጠበች መቼ ነው የጀመራችሁ አህሱ ማለት ቁጠሩት እወቁት አህሱ العدة واتقوا الله ربكم اللهن فروا إلال اللهن فروا لا تخرجوهن من بيوتهن أنت بال كتلكات كبيت اندات تسوطات حلال يهونم التسوطات طيب ولا يخرجنا النسم كفلقوا يتفتاش سيت كفلقاتشم لو موتاتات تشلم أنت ما تسوطاتم السوا ما توطام طيب من تارق قوش بلزا يفتاهوات ميست كنيقات تكمتال أو تكمتالش طيب لا تخرجوهن ولا يخرجن إلا أن يأتين بفاحشة مبينة لما برر كفلك لما سوطات كفلك مطفو سرا نزينا لمثالي كوند تنيتا كاغنيهات تلك وانجل كالاغنيهالات كبيت اندات تسوطات على الله سبحانه وتعالى طيب يقول بفاحشة مبينة وتلك حدود الله يهي الله دنبرنا وندات تسوط سوام اندات توطا كفلقش اندات توطا أنتم اندات تسوطات ومن يتعد حدود الله فقد ظلم نفسه يهن دنبر تسو يهدي راسون بدلوال السوام بيهون أنتم بيهون موطات يلبتم طيب سنتنو موطات يلبات የወር አበባ የሚመጣላት ሴት ከሆነች
ሶስት ጠሃራ አሁን ጠለካት አይደለም ከዛ የወር አበባ እስከሚመጣ አንድ ትጠብቃለች መጣ ጸዳች ታጠበች ሁለተኛ ትጠብቃለች ደሙ መጣ እንደገና ጸዳች ታጠበች ሶስተኛ ደም መጣ ጸዳች ታጠበች እደዋ ሶስት ሐይድ ነው እሺ ይህ ደም ያላቸው ተራ ሴቶች ናቸው ህፃን ከሆነች ከ15 ዓመት በፊት እድሜዋ ከሆነ ደግሞ 3 ወር ትጠብቃለች ምክንያቱም ደም የላትም ወይም ደግሞ አንድ ሴት ከ50 ዓመት የሆነ እድሜዋ ደሟ የቆመ ከሆነ ደግሞ መለኪያ ደም ስለሌለ 3 ወር ትቆያለች ይህ ነው ዒዳ የሚባለው እርጉዝ ከሆነች ደግሞ እስከምትወልድ ድረስ ትቆያለች እነዚህ ዒዳ ይባላሉ ስለዚህ ዒዳዋ እስከምትጨርስ ድረስ ከቤት እንዳታስወጣት እሷም እንዳትወጣ ይላል ምንድነው እንትኑ ትምህርቱ መልእክቱ ምንድነው ቁም ነገሩ ምንድነው ፋኢዳው ምንድነው ብንል يقول سبحانه وتعالى فقد ظلم نفسه لا تدري أنت بال أنشي مست أتاكمكو الله يقال لا تدري لعل الله يحدث بعد ذلك أمرا إن أنت بالنا مست أتاكم كالوتاج በጣም ቆንጆ ነገር ነው ምክንያቱም አንዳንድ ጊዜ እሷ ጥሩ ለብሳ አጭር ለብሳ ትችላለች ምግብ ሰርታ ታቀርብለታለች እንዲ የፈታት ባል እኮ ነው የፈታት ቢሆንም አላህ እንደዚህ ብለዋል ምግብ ታቀርብለታለች ትስቃለች ትጫወታለች ያኒ በጣም የሚስበው ልብስ ተለብሳለች ከዛ በኋላ ሲጓጓና ጭንቅላቱ ሲገለበጥ ሲያያት እንደዚህ ጡትዋ ሲያይ ምን ባትዋ ሲያይ ምን ቅፍ ያርጋታል ከዛ በኋላ ምን ይላታል እንጂ አንቺ እኮ እዚህ ሸይጣን እኮ ነው የሰፈረብን የጠለኩሽ እንጂ خلاص تعالي رجعي بيالله ብሎ ጅማዕ ያደርጋል ተመለሰች ማለት ነው ላኪን ወጣ ከሄደች ለሶስት ወር ከልብ የራቀ ከአእምሮ የራቀ በዛ አድርጎ ነው የሚጠፋው ይህ ነው لا تدري አታቅም ምን እንደሚገኝ አታቅም የሚገኝ ምንድነው ሲያያት ስትስቅ ስትጫወት ይጓጓል ትጓጓለች ሸይጣን ይታረዳል ከዛ ይመልሳታል እንዲያው ምን አሉ ዑለማዎቹ አብረው እየኖሩ ተፈታለች ሷ አብረው እየኖሩ ግንኙነት ይፈልጋል ሊገናኛት ይፈልጋል እሺ ምን ይላታል ነይ እንግዲህ መልሸሻለሁ ብሎ ሊገናኛሽ ይችላል እንደዚህ ነው እንዴ አው ከወጣሽ ግን ይህ ነገር አይገኝም ስለዚህ ምን ይላል አላህ Subhanahu Wa Ta'ala وتلك حدود الله ومن يتعدى حدود الله فقد ظلم نفسه لا تدري لعل الله يحدث بعد ذلك أمرا أنت الله يا لهن بتشاسمنا التسوتات كذاب هلا من دميجن الله رحمته انتني للمالتنو سلازي يهنو هجنا دنبو موتات يلباتم السم لياسوتات አይችልም በዚህ አይነት የሚሄዱ ግን ስንት ቤተሰቦች ናቸው ወንድሞች እኛ የምናየው ያለነው ፈትቸሻለሁ ጥፊ ሰጣታል በእግሩ ይገፈትራታል እንደዚህ እንደገና ከቤት ያስወጣታል ቤተሰቦቿን ጥሎ ሻንጣውን አስቸክሞ እንደዚህ እንደዚህ ከህግ የወጣ ነገር ነውና አትውጣ ይላል ስለዚህ ጥያቄው ምን ነበር የተጠለቀች ሰው ከቤት ትወጣለች ወይ አትወጣም የሚለው ነገር ይህ አላህ ራሱ ፈትዋ ሰጥቶናል አታውጧታሉ طيب ከዛ በኋላ 20ኛው ጥያቄ ቁጥር 20 ጥያቄ ما حكم تارك الصلاه ጨርሶ የማይሰግድ ሰው ፍርዱ ምንድነው ጨርሶ የማይሰግድ ሰው በእስልምና ምን አይነት ቦታ አለው እስላም ነው ወይ ካፍር ነው ወይ ምንድነው የማይሰግድ ሰው እሺ طيب ዑለማዎቹ በሁለት ነው የተከፈሉ ድሮ ከዑለማዎቹ ከነዚህ አራት መذهب ሻፊዒያ ማሊኪያ ሐነፊያ ሐንበሊ ከዛ ጀምሮ በል ከዛ በፊት የነበሩ ዑለማዎቹ እስካሁን ድረስ እስከ يوم القيامه የማይሰግድ ሰው ዑለማዎቹ በሁለት ነው የተከፈሉ አንደኛው من تركها كليا كنጨረሱ የማይሰግድ ሰው እያወቀ የማይሰግድ فهو كافر كفرا مخرج من المله على طول
የማይሰግድ ሰው ካፍር ነው እያወቀ እየሰማ ስገድ የተባለ ጨርሶ የማይሰግድ ካፍር ነው يعني ايش يعني كافر اسلام አይደለም ይህ ከፊሉ ዑለማዎቹ ይህን አይነት ፈትዋ ሰጥተዋል ማለት ነው واستدلوا دليلاتቸውና ማስረጃቸው ምንድነው ቢባል احاديث النبي صلى الله عليه وسلم وقرآن الكريم يقول سبحانه وتعالى في سورة مريم فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا እነዛ ስሜታቸው የተከተሉ አንሰግድም ብለው ያወቁ የሰሙ ጨርሶ የማይሰግዱ ገይ ማለት የጀሃነም አንድ ትልቅ ሸለቆ ነው በጀሃነም ይቀጣሉ على الله سبحانه وتعالى اوكي يقول سبحانه وتعالى في آية أخرى فإن تابوا نزيه أن سجدم يالو زكاة النوطام يالو فإن تابوا وأقاموا الصلاة يعني الشيء لو يما يسجدوا ينبروا الصلاة كجمروا وآتوا الزكاة زكاة ياوطوا سوج فإخوانكم في الدين يا الله وندما مشنت أدرجوا كنسوجا وندمو تشاتشوناتشو الشيء لو وده صلاة كتملسوا እምቢ አንሰግድም ካሉ ወንድሞቻቸው አይደሉም يعني ምንድናቸው ካፊሮች ናቸው አንተ አላህ Subhanahu Wa Ta'ala ምንድነው የሚለው በሌላ ሱራ انما المؤمنون اخوه ሙእሚኖች ብቻ ናቸው የወንድማማችነት እንትን ያለ አላህ የቀደሰው ወንድማማችነት ያለው طيب ኢማን አልሰግድም ያለ ካፍር ነው ይላል በዚህ አያ አልሰግድም ያለ ካፍር ነው ይላል طيب فيقول النبي صلى الله عليه وسلم النبي صلى الله عليه وسلم دمو من يلالو بين الرجل وبين الكفر بكفرنا عند سو كافرنا كافر አይደለም የሚባለው والشرك ترك الصلاة رواه مسلم يعني صلاة كتوى عند سو فهو كافر بالله سبحانه وتعالى እንግዲህ አንደኛው ከፊል የአንደኛው ቡድን የዑለማዎቹ ቡድን ካፍር ነው የማይሰግድ ካፍር ነው ያሉ እንደዚህ አይነት ማስረጃ አላቸው ማለት ነው يقول النبي صلى الله عليه وسلم العهد الذي بيننا وبينهم الصلاة يعني بيننا بالنዛ ካፊሮች መካከል ያለው ትልቁ ነገር صلاة ነው فمن تركها فقد كفر هكذا يقول النبي صلى الله عليه وسلم من ترك الصلاة كفر ይላሉ وقال النبي صلى الله عليه وسلم رأس الأمر الإسلام وعموده الصلاة يعني እስልምና ምሰሶ አለው ትልቅ ምሰሶ አለው ትልቅ ምሰሶ ሰላት ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም وقال النبي صلى الله عليه وسلم من حافظ عليها ይህች ሰላት በደንብ አድርጎ የጠበቃት كانت له نورا وبرهانا ونجاة يوم القيامة ሰላቱን ጠብቆ ሁሉ ጊዜ ሳያቋርጥ ሰግዶ ከዚህ ዓለም የተለየ ብርሃን ነች يوم القيامة ብርሃን ትሆንለታለች ማለት ነው ومن لم يحافظ عليها قرآن الصلاة السجدن بلو انبي كالجن لم يكن له نورا ولا برهانا ولا نجاة مبرات يلوم برهان يلوم بجألما نو كقبر تنستو يمهدو إنا بتقام مدفو انتنو يلالو وحشر يوم القيامة شوفوا جميع العلماء يتسمى مبت النزاب صلاة ما يسجد كافر نو يالوت كافر አይደለም ያሉት ሁሉም የተስማሙበት ምንድነው የነቢያችን ቃል ነው حشر يوم القيامة ከቀብር ስንነሳ በአርድ المحشر ሁሉ ሰው የሚሰበሰብበት ቦታ ከማን ጋር ነው የሚሆነው ይህ የማይሰግድ ሰው حشر يوم القيامة مع فرعون سبحان الله ما ነው فرعون انا ربكم ያለ انا ربكم الاعلى እኔ ربي ያለ فرعون ከሱ ተከትሎ ነው እዛ አርድ المحشر የሚሄደው وهامان የፍርዖን አማካሪ ነው የፍርዖን ሚኒስተር ደግሞ አማካሪው ነበረው ሃማን ከነሱ ጋር ነው የሚሄደው نعم يقول وقارون وأبي بن خلف قارون ደግሞ ይህ ሀብታም የነበረው በቃ አፈንግጦ የሄደ ከነ ፍርዖን የነበረው ነው وأبي بن خلف የኡመት መሐመድ ትልቁ ካፍር أبي بن خلف ነቢያችን ለመግደል ፈረስ ሚያንከባክብ የነበረው ነቢያችን ለመግደል ሄዶ ነቢያችን የገደሉት ትልቁ ካፍር أبي بن خلف ከነዚህ አራት ፍርዖን
ሃማን ቃሩን ኡበይ ብን ኸለፍ እነዚህ አራት የሄዱበት ቦታ እነሱን ተከትሎ ነው የሚሄደው የማይሰግድ ሰው هذا كلام النبي صلى الله عليه وسلم قال بعض أهل العلم إن حشره مع هؤلاء يدل على أنه كافر 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 كالنزي تكتلو يميهد سو يوم القيامة كافر قال هنا من يهون قالوا نبي علماء لأن حشره مع رؤوس الكفر يدل على أنه قد صار مثلهم كالنزي تقران توسيهد كالنزي فرعون قارون هامان أبي بن خلف كالنزي تقران توسيهد النزي قدنيوچ يهونو سوچ كو كافر ነው እንጂ ማን ይሆን አሉ ዑለማዎቹ طيب اذا حكمناه አሁን እንግዲህ እኔ አሁን ያመጣሁት የማይሰግድ ሰው ካፍር ያሉ ዑለማዎቹ ስለነሱ ብቻ ነው አሁን የምናገረው ያለው ስለነዛ ሁለተኛ ቡድን ገና አላመጣሁም طيب እነዚህ ሰዎች ካፍር ነው አሉ ያመጡት ማስረጃዎች አሁን ያነበኩት ከቁርአን ከሐዲስ ከምን ሁሉ ሰምታችኋል እናንተ طيب ካፍር ብለው ፈረድ ነው የማይሰግድ ሰው ጨርሶ የማይሰግድ ካፍር ነው ካልን ቅጣቱ ምንድነው ውጤቱ ምንድነው ብለን ወደ ውጤቱ ብንሄድ ያስፈራል በጣም ያስፈራል እውነቴ ነው የማትሰግዱ ሰዎች ይህን መስማት አለባችሁ እሺ ካፍር ብለን ፍርድ ከሰጠነው መጀመሪያ አሉ لا تؤكل ذبيحته እሱ ያረደው አንበላም ልብ በሉ ገብረ ማርያም አንደ ማርያም ያረደው ክርስቲያን እንበላለን የደሙ በቁርአን የተረጋገጠለት ነገር ነው ሙሐመድ ሙስጠፋ ስሙ ግን የማይሰግድ ሰው ያረደው አንበላም ይህ አንድ ነው اذا مات لا يغسل ከሞቴ አናጥበው ولا يكفن እንደገና ከፈን አርገን እንደ እስላሞቹ ከፈን አናርግለትም ولا يصلى عليه እንደገና አንሰግድለትም ጨርሶ የማይሰግድ ሰው አንሰግድለትም ولا يدفن في مقابر كلام علماء ነው የኔ አይደለም ወንድሞች ዑለማዎቹ እነዛ የማይሰግድ ካፍር ነው ያሉ ውጤቱ ይህ ነው አሉ نعم ولا يدفن في مقابر المسلمين ولا يدفن في مقابر النصارى የክርስቲያኖችና የይሁዶች ቀብርም አንደፍነው በእስላም ቀብርም አንደፍነው طيب እናርገው እንዳይገማ በአንድ ምድረ በዳ ቆፍረን እንደወፍ እዛ እንቀብረዋለን አሉ طيب ከዛ በኋላስ ولا يرث ካፍር አባቱ ከሞተ አይወርስም ወይም አይወርስም كافر አይወርስም ولا نترحم عليه اللهم ارحم مصطفى اللهم ارحم محمد بلن دعانا رجلتهم لأنه لا يصلي فهو كافر ولا يزوج مسلما يما يسجد كونه عندي اسلام مست انسطو اعوذ بالله طيب ብዙ ሰዎች አሉ የማይሰግዱ ሙስሊማ ያገቡ ይህ ነው እንግዲህ ይህ ነው ሁክሙ ሙስሊማ አንሰጠው طيب እነዚህ እስካሁን ድረስ የገለጽኩት እነዛ የማይሰግድ ሰው ካፍር ነው ያሉ ውጤቱ ይህ ነው اعوذ بالله من الشيطان الرجيم يعني ይህን ግንባሬ ለአላህ ጎንበስ ብዬ على መስጠት ነው ይሁሉ ያመጣብኝ ይሁሉ ያመጣበስ ነው ይህ በዱንያ ነው ወንድሞች በአኺራ ሌላ ጉዳይ አለው የአኺራ ጉዳት አላህ ብቻ የአኺራ ቅጣት አላህ Subhanahu Wa Ta'ala የሚያውቀው በዱንያ አሁን ያልኳችሁ ነው እሺ ወደ ሁለተኛው ቡድን እንምጣ እነዛ የማይሰግድ ሰው እያወቀ እየሰማ የማይሰግድ ሰው ካፍር አይደለም ያሉ ወደ እነዛ እንምጣ يقول لا يكفر لأنه يشهد أن لا إله إلا الله وأن محمد رسول الله لا إله إلا الله محمد رسول الله የሚል ሰው አይከፍርም አሉ ሁለተኛው ቡድን ማለት ነው وقالوا نستدل ማስረጃችሁ دليلاتشو من دنو سيبالو قالوا يقول النبي صلى الله عليه وسلم يصاح برجل من أمتي على رؤوس الخلائق يوم القيامة فينشر له 99 سجلا كل سجل مد البصر ثم يقال أتنكر من هذا الشيء الله سبحانه وتعالى يا سويو يما يسجد ينبرو سو بل مطفو سرا يسرا ينبرو በጣም መጥፎ ስራ ሁሉ ህይወቱን በሙሉ በመጥፎ ስራ ነው ያሳለፈው እንዲያውም አይሰግድም ነበር
አላህ Subhanahu Ta'ala ያቀርበውና ምን ይለዋል ይሁሉ ነገር መጥፎ ስራና ወንጀል ያደረገው ያሳየዋል ይሁሉ ነገር አንተ ያደረከው አው አደረኩ አትሰግድም ነበር አው መጠጥ ሰጣ ነበር አው ዝሙት ታረግ ነበር አው ይሁሉ ወንጀል እንዳደረከው ታምናለህ አው አምናለሁ ይላል فيقول فيقال ألك عذر أو حسنة يعني ጥሩ ስራ የሰራኸው አለ ወይም ደግሞ ሌላ ምክንያት ነገር አለ فيهاب الرجل ويقول لا فيقال بلى إن لك عندي حسنة مشلوكيانا موجع ነገር የለህም ይለዋል አላህ Subhanahu Ta'ala ምን ይኖረኛል ጌታዬ ምንድነው ህይወቴን በሙሉ በወንጀል ነው ያሳለፍኩት لا صلاة ولا زكاة ولا أي كلام ሌላ እንትን የለህም የለኝም ይለዋል فيقول ربنا سبحانه وتعالى يقول إن لك عندي حسنة عند ነገር አለ ከኔ ጋር ይለዋል አላህ Subhanahu Ta'ala وإنه لا ظلم عليك اليوم فيخرج له بطاقة هذه حديث البطاقة ትባላለች እቺ አንዲት ካርት አላህ ያወጣና በዚህ ካርት ያለች ምን እንደሆነች ታውቃለህ ይሄን ካርት ሰጥህና እስቲ እየው ምንድነው ይላል ኦኬ من إلى سويو يقول وهي الورقة الصغيرة فيها مكتوب فيها أشهد أن لا إله إلا الله وأشهد أن محمدا عبده ورسوله فيقول يا ربي من دنو يكارتي متستين إني سمعنا مريت بمول بونجل موليتشي متأهو وانجلن ياسو يش كارت من تهونا الليش بلو إنا قرار سويو يا ربي وما هذه البطاقة مع هذه السجلات فيقال إنك لا تظلم أهن ظلم يلمي لو الله تعالى فتوضع السجلات بمولو السيادة الرقو وانجلوش بعند ميزان يكمتال فتوضع هذه البطاقة يجي لا إله إلا الله محمد رسول الله دمو بعند كف بعند ميزان تكمتالش ميزانو قديم بالهولت تنتن معزنو أون ستكمتالو في كفة والبطاقة في كفة فطاشت السجلات وثقلت البطاقة قالوا النبي صلى الله عليه وسلم ميزانو اندزهنو ወንጀሎቹ በሙሉ እዚህ ተቀመጡ ወደ ታች ሄዱ ምክንያቱም እዚህ ሐሰናት የለም ጥሩ ስራ የሰራው የለም በጣቃው አመጡና ካርቱ እዚህ ሲያስቀምጡት እዚህ ወደ መሬት ወደቀና እንትና ነው ያኒ ይህች በጣቃ ይህች ካርት ይህችን ወንጀል በሙሉ አጠፋችና ከባድ ሆነች ማለት ነው طيب ولكن رد عليه القائلون ይህ ነገር እኮ የማይሰግድ ሰውም እዚህ ውስጥ ገብተዋል አሉ የማይሰግድ ሰው ከወንጀሎቹ አንድ የማይሰግድ እንትን ነው ገባ فقال እነዛ ካፍር ነው ያሉ ዑለማዎቹ ምን ብለው መለሱላቸው لا يصح أن يؤمن بالله ربا وإلها ولا يصلي يا جماعة الواچو እናንተ የማይሰግድ ሰው አይከፍርም የምትሉ አእምሯችሁና አቅላችሁ እስቲ يعني አሰሩት عند سو يؤمن بالله إله واحد ويؤمن بالنبي صلى الله عليه وسلم نبيا ويؤمن بيوم القيامة كيف ما يصلي يؤمن بلا إله إلا الله محمد رسول الله ويؤمن بيوم القيامة ويقول أما أصلي ما يجي هذا النزي بلو مجلس الله شو تملكتو كركر هلو بعلم انهم يكراكروا يالو انا دمو اونثنو ملو عند سو لا اله الا الله بلو باخره يميامن بقبر يميامن بالله يميامن بنبيه يميامن እንዴት አይሰግድም እንዴት አልሰግድም ይላል አሉ طيب قالوا نستدل بحديث آخر እንደገና አሁን ሌላ ደሞ አመጡ እነዛ የሚሰግድ ሰው ካፍር አይደለም ያሉ ሌላ ማስረጃ አመጡ من قالوا نستدل بحديث الشفاعة من دون حديث الشفاعة دمو الله سبحانه وتعالى يوم القيامة من إلال نبيوش نعم هيدنا كجهنم أوطو بنانت أما لا جنة بنانت شفاعة كجهنم يعني مطفو سراي نبرو إنانت يفلقاتشون أوطو إلا نبيوش شفاعة در قالوا علماء شفاعة در قالوا شيء عندنا شهداء شمت قالوش بشهادة يموتوا ከጀሃነም ደግሞ የሚፈልጉትና እንትኑ የሚወዱት ሰዎች ደግሞ ከጀሃነም ያስወጣሉ ከዛ በኋላ ሁሉም ሳሊሖች ነብዮች ሩሱሎችና ሹሃዳዎች በሙሉ የፈለጉት ከጀሃነም በአማላጅነት በሸፋዓ ሲያስወጡ አላህ Subhanahu Wa Ta'ala ምን ይላል እስቲሂዱና በልቡ
ጤፍ የምታህል ወይም ስንዴ የምታህል ኢማን የነበረችው ወይም ጤፍ የምታህል ወይም ስንዴ የምታህል ነገር ጥሩ ስራ የሰራ ካለ ከጀሃነም አስወጡት ይላል አላህ ሱብሓነሁ ወተዓላ። ይህ ሐዲስ ሰሒህ ነው፣ የነቢያችን ሐዲስ ነው። ሄደው በቃ ማአት ህዝብ ያወጣሉ። ብዙ ወንጀል ያላቸው ግን አንዲት በልባቸው ወይም በተግባራቸው አንዲት ጥሩ ነገር የተገኘችው ያወጣሉ። ወደ አላህ ይመጡና ያ ረቢ ያልከን ነገር በሙሉ አወጣናቸው ይላሉ። አላህ ሱብሓነሁ ወተዓላ ምን ይላል? ሁላችሁም አወጣችሁት የምትፈልጉት፣ አሁን የኔ ሸፋዓ ቀርተዋል ይላል። አላሁ አክበር። የኔ ሸፋዓ ቀርተዋል። እኔ እንጃ ሸፋዓ ምን እንደሆነ ከገባችሁ ነው ይህን ታሪክ የሚገባቸው ወንድሞች። ከዛ በኋላ አላህ ሱብሓነሁ ወተዓላ እፍኝ አድርጎ ከጀሃነም እሱ የሚፈልጋቸው ሁሉም መጥፎ ስራ ብቻ የሰሩ ሰዎች ያስወጣቸዋል። ይህን ሐዲስ የሚያመለክተው መጥፎ ስራ ብቻ የነበራቸው ከዚህ መጥፎ ስራ አይሰግዱም ነበር፣ እዛ ገቢ ነው አሉ። ጠይብ እና የማይሰግድ ሰው በአላህ ሸፋዓ ይወጣል የሚል ሐዲስ እኛ በዚህ የማይሰግድ ሰው አይከፍርም ብለን እናምናለን አሉ። ጠይብ ከዛ በኋላ ምን አሉ? ሌላ መጨረሻ ማስረጃ ያስቀመጡት ምንድን ነው? ኢነ ረጁለን ለም ያዕመል ኸይረን ቀጥ ወካነ ነዓም፣ አንድ ሰው በአዱንያ መጥፎ ስራ እንጂ ጥሩ ስራ ሰርተው አያውቅም በሙሉ። አሁን የውመል ቂያማ ጀሃነም አስገቡት ይባልና ከዛ በኋላ ያ ረቢ ይላል፣ ነዓም እኔ ግን አንተ የምታውቀው አንድ ጥሩ ስራ ነበረኝ። ምንድን ነው? እኔ ነጋዴ ነበርኩ። አሁን አንድ ሰው ከተበደረ ከኔ ከተበደረ ችላ ብዬ አፉ ለው ነበር እና አንድ ሰው ደግሞ ገንዘብ ከጎደለበት እሺ አፉ 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 ኩንት አተጃወዝ ያኒ ለሰው ብዙ ሰዎች አፉ ያልኩ የምህረት ነገር ሰጥ ነበር። በዚህ እንኳን አትመረኝም ይልና يقول النبي الله سبحانه وتعالى إذن أنا أولى بالعفو የኔ ስራ ነው የምትሰራው ያለሁ ብሎ ጀና ያስገባዋል። ከዚህ ሁሉ ወንጀል ጀና ያስገባዋል። እና እንደዚህ የመሳሰሉ አሐዲሶች ደግሞ የማይሰግድ ሰው ካፍር አይደለም እንላለን ይላሉ። طيب እንግዲህ ሰምታችኋል። አሁን ካፍር ነው ካፍር አይደለም። ግን እኔ አንድ ነገር ልንገራችሁ። አንተ የማትሰግድ ሰው ለምንድነው በዑለማ ኺላፍ የምትገባው? ስገድና ነገሩ ቋጨው። በቃ ስገድ፣ በቃ ስገድ ስገድ። ከዑለማዎቹ ኺላፍ እንድትወጣ ካፍር ከመባል እንድትድን ካፍር እንዳትሆን። እውነቴ ነው ልንገራችሁ። እስቲ አቅላችን እንጠቀም። አንድ ሰው የማይሰግድ ጨርሶ ከአላህ ጋር ምን ግንኙነት አለው? ምንድነው? በምንድነው የምትገናኘው ከአላህ የማትሰግድ ከሆነ? አንተና እንስሳና እንተ ክርስቲያን ይሁድ አንድ ናችሁ፣ አይሰግዱም። አንተ طيب ኢማኑ ይለኛል። አንተ እኮ ብያለሁ በአላህ የሚያምን ሰው ጥሩ እምነት ያለው አልሰግድም ይላል። አይመጣም ይህ ነገር። ስለዚህ እንስገድ። أقول قولي هذا والله أعلم وصلى الله على نبينا محمد وعلى آله وصحبه أجمعين.